شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وبعد السلام عليكم ورحمة الله وبركاته. እንዴት ናችሁ ወንድሞቼ እህቶቼ ሰላም ናችሁ? እኔ ያለው አልহামዱሊላህ ሰላም ነኝ። ኢንሻአላህ ከአህካም الصيام ዛሬ የምንማረው ኢንሻአላህ ነሳኢሁ ሊሳኢም የሚል ርዕስ ነው ኢንሻአላህ ዛሬ የምንማረው። ከዛ በፊት ግን ያው ከባለፈው ትምህርት ላይ የተወሰነ ለማስታወስ እንሞክር። ባለፈው የተማረው ምንድነው كيف نستفيد من رمضان ከረመዳን እንዴት እንጠቀማለን የሚል ርዕስ ነበር። نستفيد من رمضان بعدة أمور ከረመዳን እንግዲህ በብዙ ነገራቶች መጠቀም እንችላለን። ከዛ ውስጥ ለምሳሌ ሌሊቱን በተራዊህ በኢባዳ ህያው አድርጎ ማደር እሱ ነው። ያም ትልቅ አጅር አለው ማለት ነው። ከአጅሮች ውስጥ አንዱ ምንድነው አንድ ሰውዬ ኢሻን በጀማዓ ሰግዶ እንደዚህ ደግሞ ተራዊህንም እዛው አብሮ ከኢማሙ ጋር ኢማሙ ሰግዶ እስከሚጨርስ ድረስ አብሮ ከኢማሙ ጋር ኩሬ የሰገደ ሰው ሌሊት ሙሉ እንደሰገደ ይጻፍለታል። ይሄ ትልቅ አጅር ነው። ሌላኛው ደግሞ እንግዲህ ከረመዳን ኢስቲፋዳ የምናደርገው ምንድነው ተክቢረተል ኢህራምን ለማግኘት ሂርስ ማድረግ መጓጓት መጣር ማለት ነው። ተክቢረተል ኢህራም እንዳያልፈን እንግዲህ መትጋት ነው። እሱም ትልቅ አጅር አለው ማለት ነው። ሌላኛው ደግሞ ከረመዳን የምንጠቀመው ነገር ከፈጅር በኋላ መስጂድ ላይ ለመቀመጥ መሞከር ማለት ነው። ከፈጅር በኋላ መስጂድ ቁጭ ብሎ ዚክር ማድረግ ቁርአን መቅራት ተዛም ፀሐይ ከወጣች በኋላ ተረካ መስገድ ያለው ትልቅ አጅር ምን እንደሆነ ለማየት ሞክረናል ማለት ነው። ሌላው ደግሞ በረመዳን እንግዲህ አላህ ለወፈቀው አላህ ላገራለት ዑምራ ማድረግ በረመዳን ትልቅ አጅር አለው። አጅሩ ምንድነው ከነብዩ ጋር በአካል ከነብዩ ጋር ሐጅ እንዳደረገ የሚቆጠረው ማለት ነው። እንደዚሁም ደግሞ ቁርአንን መቅራት ቁርአንን በረመዳን በተለይ ሌሊቱን በቁርአን ማሳለፍ በጣም የሚወደድ ተግባር ነው። ያም እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ከጅብሪል ጋር አብረው እንዴት ቁርአን አብረው ይቀራሩ እንደነበረ ያው አይተናል ማለት ነው። ሌላኛው ደግሞ ተፍጢሩ ሳኢሚን ጾመኞችን ማስፈጠር ይሄም ትልቅ አጅር አለው። ያም ያስፈጠርነው ሰውዬ እሱ የሚያገኘውን አጅር ከሱ አጅር ላይ ሳይጎልበት እኛም እሱ የሚያገኘውን እኛም እናገኛለን ማለት ነው። ያ ማለት እንግዲህ አንድ ሰው 100 ሰው ለምሳሌ ቢያስፈጠር የ100 ሰው አጅር ያገኛል ማለት ነው። ሌላው በረመዳን ላይ እንግዲህ ከረመዳን የምንጠቀመው ሰደቃ ነው። እንግዲህ ሰደቃ ያው እንደምታውቀው ረመዳን የቁርአን ወር እንደመሆነው እንደዚሁም የሰደቃም ወር ጭምር ነው ማለት ነው። በተለይ ዘካ ማውጣት የተለያየ ምጽዋት በረመዳን በጣም የሚወደድ ተግባር ነው። ሌላው ከረመዳን እንግዲህ የምንጠቀመው ኢቲካፍ ነው። ኢቲካፍ ይሄ የነብዩ ሱና ነው። ከነብዩ በኋላ ሚስቶቻቸውም ሲያደርጉት የነበረ ትልቅ የሆነ ኢባዳ ነው። ዋናው ትልቁ ዓላማ ለይለቱል ቀድርን ለመፈለግ የምናደርገው የኢባዳ አይነት ነው። እንግዲህ ይሄን ይመስላል ባለፈው ካየነው ትምህርት ላይ ማለት ነው። ኢንሻአላህ የዛሬው ትምህርት ደግሞ ነሳኢሁ ሊሳኢም ለጾመኛ ምክሮች ይችላል። እንግዲህ እስከ መጨረሻው ድረስ በጥሞና አዳምጡኝ። ምክንያቱም ሁሉም ወሳኝ ስለሆነ ሁሉም እዚህ ጋር ያው የምናነሳቸው 1 3 4 ነጥቦችን እናነሳለን። እነኚህ አራቱም ነጥቦች በጣም አንገብጋቢና ወሳኝ ጉዳይ ስለሆኑ እስከ መጨረሻው ድረስ በደንብ አዳምጡኝ። ቢስሚላህ ነሳኢሁ ሊሳኢም ለጾመኞች ምክር ይላል። አንደኛ ኢዛ ሱምተ በምትጾም ሰዓት ፈልተኩን ንየቱከ ወጅህ አላህ ንያህ የአላህን ፊት ፍለጋ ይሁን። ወዳር አልአኺራ የአኺራን አገር ምድር ፍለጋ ይሁን። ወምቲሳለ አምሪላሂ ወአምሪ ረሱሊሂ የአላህና የመልእክተኛውን ትእዛዝ ተግባራዊ ለማድረግ ይሁን። ወህቲሳበ ተዋቢ ዐንደላህ ከአላህ ዘንድ አጅርን ለማግኘት ይሁን። ስትጾም ማለት ነው። በምትጾምበት ሰዓት ከአላህ ዘንድ አጅርን ለማግኘት ይሁን ማለት ነው። ወላ ተኩን አትሁን ማለት ነው። ሚመን የሱሙ የሚጾም አትሁን ማለት ነው። ሊተኽፊፊ አስያም ጾምን ስትጾም ማለት ነው። ወላ ተኩን አትሁን ሚመን የሱሙ ሊተኽፊፊ ወዝኒሂ ክብደትን ለመቀነስ ብሎ የሚጾሙ ሰዎች አትሁን።
ጾም የሚጾመው ክብደትን ለመቀነስ አይደለም። አው ለልሕምየት የሚል አምራድ ከተለያዩ በሽታዎች ራስን ለመጠበቅ በዛ ንያ ትጾም ማለት ነው። አው ገይረ ذلك ከዚህ ውጭ ምን አለ ነገር የኔ ስትጾም ንያህን የአላህን ፊት ፍለጋ አኺራን ፍለጋ የአላህና የነብዩን ትእዛዝ ተግባራዊ ለማድረግ ለመፈጸም እንደዚሁ አጅርን ከአላህ Subhanahu Wa Ta'ala ለመፈለግ ከአላህ Subhanahu Wa Ta'ala አጅር አገኛለሁ በሚለው ንያ ጾም። ይሄን ንያ ስትጾም ምን ይገኛል? አጅሩም ይገኛል፣ እንደዚሁ ክብደት መቀነሱ የሚለው ነገር ይገኛል፣ ከበሽታ ደግሞ መጠበቅ የሚለውም እዛው አብሮ ተከቶ ይገኛል ማለት ነው። ነገር ግን አንድ ሰውዬ ክብደትን ለመቀነስ ራስን ከበሽታ ለመጠበቅ በሚለው ንያ ከጾመ ግን ያኒ በሽታውም ላይ ወገድለት ይችላል፣ ክብደቱም ላይ ቀንስ ይችላል፣ አጅርም የለውም፣ እንደውም ወንጀልም ነው የሚሆንበት ማለት ነው። ስለዚህ ንያን መጀመሪያ ማስተካከል ያስፈልጋል። የመጀመሪያው ምክር ይሄ ነው። ለአንድ ጾመኛ የሚመከረው የመጀመሪያው ምክር ኢኽላስ ነው። ያኒ ባጭሩ ኢኽላስ የምንታረገውን ማንኛቸውም የጾም ውስጥ ጾም ውስጥም ሆነ ከጾም ውጭም ሆነ ማንኛቸውም የምንሰራውን መልካም ስራ ለአላህ ብለህ ስራ ማለት ነው። ለአላህ ብለህ ከአላህ አጅር ፍለጋ ማለት ነው፣ ጀነትን ፍለጋ የመጀመሪያ ነው። ሁለተኛ ደግሞ احفظ صومك من الزور واللغو والفحش احفظ صومك ጾመን ጠብቅ من الزور ከውሸት واللغو ጥቅም ከሌለው ቀልድ ጨዋታ والفحش ከጸያፍ ተግባር ራስን ጠብቅ ማለት ነው። وحاسب نفسك راسهن ገምግም መርምር على اعمال جوارحك على اعمال جوارحك ማለት አካል ሰውነትህ በሚሰራው ስራ ላይ ራስህን መርምር። ለምሳሌ እጅህ ምን እንደሚሰራው፣ አይንህ ምን እያየ ነው፣ ጆሮ ምን እየሰማ ነው፣ አንደበትህ ምን ምላስ ምን እንደሚያወራው የሚናገረው ራስን ጠይቅ መርምር ማለት ነው። እኔ ጀዋሪህ ማለት አንተ ላይ ያለ ሰውነትህ በአጠቃላይ አካልህ ምን እንደሚሰራ ምን እንደሚፈጽም ራስን መርምር ጠይቅ ማለት ነው። فقد قال صلى الله عليه وسلم ነብያችን አሉ من لم يدع قول الزور ውሸት መናገርን የውሸት ንግግርን ያልተወሰው والعمل به በውሸት መስራትንም ያልተወሰው እንግዲህ በውሸት መናገር በውሸት መመስከር ከውሸት ጋር በተያያዘ በአጠቃላይ ሁሉን ነገርን ያልተወሰው فليس لله ለአላህ የለውም حاجة ጉዳይ የለውም في أن يدع طعامه ምግቡን በመተው وشرابه መጠጡን በመተው ላይ ያኒ ለአላህ Subhanahu Wa Ta'ala ጉዳዩ አይደለም። ያኒ አንቺ ምግብን መተውሽ መጠጥን መተውሽ ይሄ ነገር ለአላህ Subhanahu Wa Ta'ala ጉዳዩ አይደለም። ለአላህ ትልቁ ጉዳይ ምንድነው? ያኒ ልክ ከምግብና ከመጠጥ እንደጾምከው ሁሉ አካል ሙሉ ሲጾም ነው። አንደበትህ አይንህ ከመጥፎ ነገር ከማየት፣ ጆሮ ከመጥፎ ነገር ከመስማት፣ አንደበትህ መጥፎ ነገር ከመናገር፣ እጅህ መጥፎ ነገር ከመስራት፣ እግርህ ወደ መጥፎ ነገር ከመሄድ ስትቆጠቢ ይሄ ነው ለአላህ Subhanahu Wa Ta'ala ጉዳይ የሚኖረው ማለት ነው። ስለዚህ ጾም ማለት ምግብና መጠጥን መተው ብቻ አይደለም። ጾም ማለት ሙሉ አካልህ መጾም ነው። አይንህም መጾም ነው፣ ጆሮህም መጾም ነው፣ ያኒ ምላስህም መጾም፣ እጅህ እግርህ ሁሉ ነገርህ ሁሉ አካልህ ሙሉ በሙሉ መጾም ነው። ጾም ማለት ያ ነው ማለት ነው። وقال صلى الله عليه وسلم ነብያችን صلى الله عليه وسلم አሉ كما في روايه الامام احمد امام احمد ላይ እንደዚህ ابن ماجه ላይ እንደተዘገበው ማለት ነው ሶሂህ በሆነ ሐዲስ رب صائمين ብዙ ጾመኞች አሉ ብዙ ጾመኞች አሉ ወይም ብዙ ጾመኛ አለ ليس له من صيامه ከጾሙ የሌለው الا الجوع ረሃብ ብቻ ከጾሙ ረሃብ ብቻ ነው ያለው ورب قائم ብዙ ቃኢም አለ የሌሊት በቂያም በተራዊህ የሚያሳልፍ ليس له من قيامه ከቂያሙ የሌለው الا السهر ድካም ብቻ ልፋት ብቻ እንጂ ምንም አጅር የሌለው ዜሮ የሆነ ማለት ነው። እንደዛ እንደተሆን ያኒ በስነ ስርዓት መጾም ቀኑ ማለት ነው። ለሊቱን ደግሞ በቂያም ስታደርግ በኢህቲሳብ በኢማን መሆን አለበት ማለት ነው። وقال جابر بن عبد الله የሚባለው ታላቁ ዓሊም አለ رضي الله عنه الله ይርለትና اذا صمت ስትጾም አለ ጃብር بن عبد الله الله ይርለትና اذا صمت ስትጾም فليصم يصوم سمعك ጆሮህ መጥፎ ነገር ከመስማት ይጾም وبصرك አይንህ መጥፎ ነገር ከማየት ይጾም ولسانك ምላስህ መጥፎ ነገር ከመናገር ይጾም عن الكذب ከውሸት والمحارم حرام ከሆነ ነገር ላይ ይጾም ጆሮህም አይንህም አንደበትም ሁሉ ነገርህ ከመጥፎ ነገር ይጾም አለ ማለት ነው። ስለዚህ ከጾም የሚፈልገው ትልቁ ዋናው ዓላማው ወለም ትልቁ ነገር ያኒ አካልህ ሙሉ በሙሉ መጾም ነው። ጆሮ ብቻ ያኒ ምግብና መጠጥ መተው ብቻ ሳይሆን ሙሉ ሰውነትን መጾም ነው የሚፈልገው ማለት ነው። ስለዚህ ሶስተኛው ያኒ ሁለተኛው ሌላኛው ለጾመኛ የሚሰጠው ምክር ምንድነው? ጾምህን ጠብቅ እስካሁን ከዘረዘርናቸው መጥፎ ተግባራት ማለት ነው። ሶስተኛው ለጾመኛ የሚመከረው ምክር ኢብታኢድ አኒል ኺሳም ከጭቅጭቅ ከክርክር ከመሟገት ከሙግት ከሰው ጋር
ራቅ ማለት ነው። ከእንደዚህ አይነት ነገር ራቅ። فقد قال صلى الله عليه وسلم ነብያችን አሉ وإذا كان يوم صوم أحدكم አንደኛችሁ ጾመኛ በሆነበት ዕለት ወይም ጾመኛ በሆነበት ጊዜ ፈላ የርፉት ረፈታል የኔ ቆሻሻ ንግግርን አይናገር ማለት ነው። የኔ ሸርሙጣ ዲቃላ እናከን የሸርሙጣ ልጅ ከጾመኛ የማይመጥን መጥፎ ንግግርን አይናገር ማለት ነው። ወላ የስኸም ማለት ደግሞ አይጮህ፣ ዝም ብሎ እንደ አህያ እንደ ውሻ እንደፈለገ አይጮህ ማለት ነው። ጾመኛ ድዝቅ ያለ ነው። ያኔ ጾመኛ ሲጀመር ወይ ቁርአን ይቀራል ወይ ዚክር ያደርጋል ኢባዳ ያደርጋል። ካልሆነ ዝም ነው የሚለው የሆነ ድምጽ ራሱ የለውም ጾመኛ ማለት ነው። አደብ ያለው ጾመኛ እንደዛ ነው። رواه البخاري ዘግቦታል። ረፈት ብሎ ማለት አልከላሙል ፋሂሽ መጥፎ ጸያፍ ንግግር ነው። በጣም የሚደብር የሚዘገነን መጥፎ የሆነ ንግግር ነው። አሰኸም ማለት ደግሞ አስያህ መጮህ ነው። ስለዚህ ሶስተኛ ለአንድ ጾመኛ የሚመከረው ምክር ምንድነው? ያኔ ከጸያፍ ንግግር ከመጮህ ካልባሌ ከአንድ ጾመኛ ከማይጠበቅ ነገር ላይ ራቅ የሚል ነው ማለት ነው። አራተኛው ለአንድ ጾመኛ የሚሰጠው ምክር ምንድነው? ለው ሰበከ አሐዱን አው ኻሰመከ ፈላ ተሩድ ዐለይህ ኢላ ቢከሊማ ኢኒ ሷኢም። አንድ ሰው ቢሰድብህ ቢደባደብህ ቢጨቃጨቅህ ፈላ ተሩድ ዐለይህ አትመልስበት። ያኔ እሱ ቢሰድብህ አንተን በስድብ አትመልስ፣ ቢደባደብህ አንተ በድብድብ አትመልስ ማለት ነው። ኢላ ቢከሊማ በአንድ ንግግር ብቻ ሲቀር እሱ ምንድነው? ኢኒ ሷኢም እኔ ጾመኛ ነኝ በማለት አንድ ወንድም ቢሰድብህ ቢሳደብሽ አንድ እህት ብትሰድብሽ ማለት ነው። እንደዚሁ ደግሞ አንድ እህት ብትደባደብሽ አንድ ወንድም ቢደባደብህ ወንድሜ ሆይ እህቴ ሆይ እኔ ጾመኛ ነኝ በልና አለፍ። እንግዲህ እኔ ጾመኛ ስትል ወይ ለራስህ ነው የምትለው፣ አሁን ከዚህ ጋር እኔ ጾመኛ ነኝ ከዚህ ጋር ምን አደባደበኝ ጾመኛ ነኝ በልና ውስጥ ለራስህ ንገረውና ዝም ብለህ እልፍ በለ ዝም ብለህ። ወይም ደግሞ ለሰውየው ለሚደባደበ ሰው ወይም ለሚሳደብህ መጥፎ ነገር ለሚናገረ ሰው ወንድሜ ይቅርታ እኔ ጾመኛ ነኝ በልና አለፈው ማለት ነው። فقد قال صلى الله عليه وسلم ነብያችን አሉ وإن امرؤ የሆነ ሰውዬ አሉ قاتله ቢደባደበው አው ሻተመሁ ወይም ቢሳደበው فليقل ይበል ኢኒ ሷኢም እኔ ጾመኛ ነኝ ይበል ማለት ነው። رواه الشيخان ቡኻሪና ሙስሊም ይህን ሐዲስ ዘግበውታል ማለት ነው። ስለዚህ በዚህ መልኩ ጾማችንን መጠበቅ ይኖርብናል ማለት ነው። የዛሬው ምክር እነኚህ ናቸው። የዛሬው ምክር አንደኛው ጾምህን ስትጾም በምትጾምበት ሰዓት ንያህን የአላህን አጅር ፍለጋ ጀነትን ፍለጋ የአላህና የነቢያችንን ሰለላሁ ዐለይሂ ወሰለም ተግባር ለመፈጸም እና አጅር ከአላህ ፍለጋ ይሁን። ሌላኛው ሁለተኛው ምክር ደግሞ ምንድነው? ጾምህን ከጠያፍ ከውሸት ንግግር ከውሸት ምስክር ከሉባሌ ነገር ጾምህን ጠብቅ ማለት ነው። ሶስተኛው ምክር ደግሞ ከሰው ጋር ከመጨቃጨቅ ከመደባደብ ከመሰዳደብ ራስህን ጠብቅ ማለት ነው። ሌላኛውና አራተኛው ምክር ደግሞ ምንድነው? ያኔ አንድ ሰው ቢሰድብ ቢናገር ቢደባደብ ጾመኛ ነኝ በል፣ አንተም በድብድብ አትመልስ ማለት ነው። ምክንያቱም አንተ ትልቅ ተግባር ላይ ነው ያለው ጾም ላይ ነው ያለው። አንተ ሷኢም ነህ ጾመኛ ነህ። ጆሮ ጾሟል፣ አይነህ ጾሟል፣ አንደበትህ ሙሉ ሙሉ ጾሟል። ሁሉ ነገር ሷኢም ነው። ስለዚህ ካንተ የሚጠበቅ ነገር ቢኖር ምንድነው? መጥፎን በመጥፎ መመለስ ሳይሆን መጥፎን በጥሩ ነገር መመለስ። ወንድሜ ይቅርታ፣ እህቴ ይቅርታ፣ እኔ ጾመኛ ነኝ ብለህ ማለፍ። በዚህ መልኩ ጾማችንን መጠበቅ ይኖርብናል ማለት ነው። አላህ ሱብሓነሁ ወተዓላ ጾማችንን ይጠብቅልን። اللهم تقبل صيامنا يا رب ጌታችን ሆይ ፈጣሪያችን ሆይ ጾማችንን ተቀበልን። እንደዚሁ ደግሞ ጾማችንን ካሉባሌ ነገር ጠብቅልን። ልክ አደቡን ጠብቆ ስርዓቱን ጠብቆ ከሚጾሙት ባሮችም አድርገን እንደዚሁ አገራችንን ሰላም አድርግልን ያ ረብ። اللهم اجعل بلدنا بلدا آمنا رخاء ومطمئنا يا حي يا قيوم የተረጋጋ ሰላም የሰፈነበት ሀገር አድርግልን ጌታ ያ አላህ። في مشارقها ومغاربها በስተምስራቅ ምዕራብ በደቡብ በሰሜን በሁሉም በኩል ሀገራችንን ሰላም አላህ ያድርግልን። በአለም ላይ ያሉ ሙስሊሞችን አላህ Subhanahu Wa Ta'ala ነስሩን ይስጣቸው፣ የበላይነትን ይስጣቸው። አላህ Subhanahu Wa Ta'ala ነስር የሚያገኙበትን ጊዜ ቅርብ አላህ ያድርግላቸው። አላህ ይጠብቀን። اللهم اغثنا وصلى الله وسلم على نبينا محمد جزاكم الله خيرا ان شاء الله የዛሬው ርዕሳችን ይመስላል። በቀጣይ ደግሞ የምንማረው ኢንሻአላህ ሱነኑ ሷኢም
የጾመኛ ወይም ሱነኑ ጾም የጾም ሱናዎችን የሚርስ ኢንሻአላህ በቀጣይ የምንማር ይሆናል። የዛሬ ጨረስኩኝ። በቀጣይ እስከምንገናኝ በመልካም ጊዜ አሳልፉ፣ በጥሩ ኢባዳ አሳልፉ። መልካም ረመዳን ይሁንላችሁ። አላህ ሱብሓነሁ ወተዓላ ረመዳንን ያገራላችሁ ያቅለለላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።